አበጀሁ ለፈለፍኩ መላ ሀገሩ ስማኝ እንግደለኛ አምላኬ ከተጠቀምክማ ካልቀረ መሞቴ ትቢያ አፈር መልበሴ ካልቀረ መሞቴ ትቢያ አፈር መልበሴ እስካለሁኝ ድረስ ደስ ይበላት ነፍሴ እኔን ደስ የሚለኝ የጠራራው ዘንዶ እኔን ደስ የሚለኝ የጠራራው ዘንዶ ታግሎኛ አሸንፌው ሳያው ተሽመድምዶ እኔማ ባወራ አንተማ ባወራ እኔማ ባወራ አንተማ ባወራ ታዲያ ትዳራችን በማን ነው የሚመራ በማን ነው የሚመራ? ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ሁሌ እንደምናደርገው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ላይ ሐሳባችሁን ሁል ጊዜ እንደምታደርጉት በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እኔንም በተመለከተ አንዳንድ ጥያቄዎች ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ፣ እዛው በቀጥታ መመልስላችሁ ይሆናል። ለታዳጊዎችም መልካም ልደት እንላቸዋለን። ለጆናታን ገብረመድን፣ ለልዑል ሀብታሙ፣ ለጸጋ ዘአብና ዮናስ እንዳለ፣ ለሄራን ቢኒያም መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ይሄ ቻናል አሁንም ከ70 ሺህ መውጣት አልቻለም። ስለዚህ ሁላችሁም እስቲ ሰብስክራይብ ያደርጋችሁ አድርጉና በቅርቡ 100 ሺህ ለመግባት አስባለሁ። እሱ እንድታግዙኝ በትህትና ጠይቃችኋለሁ ማለት ነው። እስከዛሬም ላረጋችሁ ላይክ ለምታደርጉ ቪዲዮዎችን ለምትከታተሉ እጅግ አድርጌ አመሰግናለሁ። አሁን እኔ ሄድሴቴን አረጋለሁ፣ እናንተ ደግሞ ቪዲዮን ላይክ የምታደርጉበት አፍታ ታገኛላችሁ። ቪዲዮን ላይክ አድርጉና እንጀምራለን። ታይቶ የማይታወቅ እውነተኛ ቅናሽ ለ20 ደንበኞች ብቻ 100% ለሚከፍሉ እስከ 35% ቅናሽ አድርገናል። ባለ አንድ መኝታ 77 ካሬ 6.4 ሚሊዮን ብር የነበረውን በ4.7 ሚሊዮን ብር፣ ባለ ሁለት መኝታ 125 ካሬ 10.4 ሚሊዮን ብር የነበረውን በ7.7 ሚሊዮን ብር፣ ባለ 3 መኝታ 163 ካሬ 13.5 ሚሊዮን ብር የነበረውን በ10 ሚሊዮን ብር እንዲሁም ባለ 4 መኝታ 191 ካሬ 15.8 ሚሊዮን ብር የነበረውን በ11.7 ሚሊዮን ብር አቅርበንሎታል። ምን ይሄ ብቻ! ቀስ ብሎ መክፈል ለሚፈልጉ ደንበኞች ከ10% ቅድመ ክፍያ ጋር 60% የባንክ ብድር አመቻችተን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኮካልተሽ እንዴ ለምን የዳሪ ስልክ አንቺ የዳሪ ስልክ እሺ ሰላም ስልካርኩ ተማነ አይላ አላነሳም አንደወለ እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ ማን መስላለሁ? አንቺ ማለውን ይቀጥል የልጆቹ እናት አራት ሳስተሻሪ እናት ይቅርታ አድርግልኝ። አዎ ልክ ነሽ። የኔ እናት ስሟ እንደዛ ነው። የማን 3 ልጆች ያዛብዷቸው ነው ደግሞ ምን ማለት ነው? 3 ልጆች አለኝ ምናምን እንትዩ እኔ አውሪኛ 3 ልጅ አለኝ በጋሺ ነው። ማን ነው የሚባለው? አሳሳች ነገር ናት። ተለበፊት ሆና ተለኋላ አዳንቀደም ጠይቃ እሺ ተለበፊት ነው። ቁም ነገሩ ከኔ በፊት ነው የወለደው ወይስ ከኔ በኋላ ነው የሚለው ነው ለሳቸው። 3 ልጆች አሉ እኮ ተለበፊት ነው። አዳምጪኝ ነኝ ተለበፊት ነው እንዴ? ታውቂያለሽ ከስቷንች በፊት እንደሆነ እኔ ጥያቄ መልሽ። ተለበፊት ተሆነ ቋንዴና ተለበፊት ተሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከዛሬ እንዴት እህት የለን እንዴ? አያገባኝም። ተለ በኋላ ተሆነ ይገርብሽ አይ እናት ታውቃለች ማለት አይደለም። ዝጊ ቆይ እንዴ ደመርሰን ደውልሻለሁ። ስሚ ቆይ ልንገርሽ፣ ካንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት። ወንድሞች ነው ያሉን እህቶች ነው ያሉን፣ ጠይቂያት። አባይታቂያለሽ ማለት እኮ ነው። እንዴት ነው ያውቃለሁ? ከኔ በፊት ነው አልሽ እኮ። ስለዚህ ወንድሽ ተውናቷና ደግሞ ታላቁላት እኔ ምሳሌ ያልኩሽ ተለበፊት አያገባኝም። ተለ በኋላ ባለቤቴ ያለው አሳሳች ናት እና ደጆሮሽ ዘጎብሽ አይደል? አሳሳች ናት እቺ። አሳሳች ልክ ናት እንዴ? አንቺ ምን ነገር አለ እንዴ? አንቺ ማቃላሽ እኮ አልኩሽ እንዴ? ተለበፊት ነው ማለት ነው። ወንዶች ናቸው ሴቶች ናቸው?
ሁለቱና ለሰጣም ወንድ ያሳጣሽ ለምን ሲሚ እሺ ቆልጋግኝ እኔ ምን ሲሚ እሺ ሰማሻለሁ ዴ አይ ደስ ብሎኛል ወንድሞች በመኖሬ አንቺ በጣም ደስ የባል ነገር የታቆርሽ ባለቤት እንደዚህ አያረግም ቆይ አንዴ አሳስልሻለሁ ሁለት ወንድሞች የምወዳቸው ነገርኩሽ እና ሁለት ወንድሞች አሳስልሻለሁ አራኩ ደሞ ዛን ፈርሏት ሌላ ሶስት ልጆች አሉኝ አለች ምን ላድርግ ታዲያ እንዴ እኔ እንትን ያልኳት እንዴ አንቺ ደሞ ተወጋሽ እንደዚህ ነገር ያደርጋል አንቺ ማልሽኩ ከኔ በፊት ያቃላልሽ ከኔ በፊት ያቃል አያደርገውም አመርሳትች ከኔ በፊት አልሽኝ አመርሳትች ነው ያደርገው እሺ ደሞ አምነዋለሁ ረጋውተት ነው እኔ ወንድሞቼ ጋር መጣው ፈልጋለሁ እሺ እናት ይቀር እኔም ፈልጋለሁ በቃ እሺ ማቺ ነገር ወጃለሽ ወንድሞች ያረሉ እንጂ አንቺ ተፈሽኝ ነው የምትፈልጊ ወላ መጣፈጥሽ ተተወዘሽ 7000 ብር አለኝ አለች እኮ 7000 ስጧት ወንድሞቼ በእንትን ብዬ ወደ ታጣላ ሰው ናት አያደርገውም ባለ እኔና ገቶች ወንድሞች ፈልጋቸው ለከሷት ልጆቹ ራሱ ጥፊውና ዱላው ሱስ ሆኖባቸዋል አሁን በጣም ይሄው እንደውም ልጆቹ መጡ ጋሼ ሊነው ተራ የኔ ልጅ አንጀት ዋል ወራምሳው እንዴት ነው ወራምሳው ሰላም ነው የነው ወራምሳው ጥርካራችሁ እስካሁን አለ የነው ወራ ልጄን ምን አርጋት ነው ሆድ ያበጠው እዚህ ጋር ልጄን ምን አርጋት ሆድ አለ ጋሼ እንኳን ደስ አሉት አያት ሊሆኑ ነው አርግዛ ነው እንዴት ደስ ይላል አርግዛ ነው ያለሽ እንዴ ተቀለታ ታዲያ ባቢ ደስ ምን አስረግዛት አዎ ጋሼ ያኔ መጀመሪያ ሲሰጥ እንደዚህ አሳብጫ ነበር የሚሰጠው አይደለም ትዝ ይልሃል ግን እንዴት ተቀለስልህ እንደነበር እንዴ ጋሼ ብለህ ዲሲ ሳርመጣመጣ እንዴ እንደዚህ አይነት ነገር የምታውቃት መስለም ነበር አሁን ግን እንደዚህ አርገናካ እና አርግዛ ነው አሁን አዎ ጋሼ መጀመሪያ ለኔ አልተነገረኝም እንደዚህ አይደለም መጀመሪያ አትናገርም ነበር ወይ እኔ ራስ ጊዜ እንደዚህ ነኝ ጎሚስታው ዝኔን በመዋጮ እንቅበረው ይላል እንዴት ነው ዝኔ እኮ አረበ ዝኔ ባለ ዝናው አረበ እኮ ዝናቡ ይሄ አረቄ ሱሰኛ አረቄውን ጨበሰ ለቀርለት ነገር አፈሩን ቀመሰ እንግዲህ ሰፈር በመረዳዳት ነው የምንኖረው ታውቃለህ በህብረት ነው ሁላችንም ድሆች ነን ታውቃለህ ደሃ ናችሁ አውቃለሁ አንተ እንኳን ትሻላለህ ከኛ ግን ያው ሁላችን በመረዳዳት ስለሆነ ኢቭን ባለፈው ራሱ መላኩ ያረፈ ጊዜ እንዲሁ እርዳታ ብር አሰባስበን የቀበርነው ታውቃለህ ዝኔ ስለ ያለኛ ማን አለው አይደል እንዴ ዝኔ ደግሞ በህይወት እያለ ኑሮም ደቁሶታል ቱሃኑም ደሙን መጥቶታል ታውቃለህ አረቄውም ሰውነቱን በልቶታል ሲያርፍ እንኳን ሰላም ያገኝ ምስጡ ከሚበላው ብለን በደና የዋንዛ ጣውላ በተሰራ ይርሳሳ እንቅበረው ብለን 500 ብር ያዋጣው እናንተም ይበኩልን እባክህ ዝናቡን ነው ከዋንዛ በተሰራ የሬሳ ሳጥን እኛ ድሆች ስንሞት ውድ አይደለም ሬሳውን በድኑን እናቀማጥሎ ብለን ታረጋላችሁ መሰለ ካገኛችሁ ሰፋ ያለ የወፍ ጎጆ በሱ ቀበሩት በአካል ያለም ሰውነቱ ደህና ነው አረቄው ጨርሶታል ሸንቀጥ ያለ ነው ተው እንጂ ምን ማለት ነው እንዴ በዛሬ በስጋ ነኝ ተብሎ ሙት ላይ ጣት ይቀሰራል ሙት ላይ ሙት ጃጅ ይደረጋል ተው እንጂ አይመልስልኝም ብለህ ነው ተው እንጂ ከተመቸ 50 ብር አለ ይሄን ተቀበለኝ ይሄን 50 ብር ከአንድ 20 ሰው ከሰበሰብ ከ1000 ብር ይሞላልሃል 2 ሜትር አቡጀዲ ገዝታችሁ ቀብረር እንዴት ነው ሬሳ አቡጀዲ የሚቀበረው ተው ሁላችንም ወደዚህ አሁን ተው እኔ ቆያለሁ አይደል ትቆያለህ እኔ ቆያለሁ ከያዙ እሱንም ችግር የለውም እኔ እድሜ ይስጠኝ አንተ እኔ በቁሜ እያለሁ ያንተን ሞት ያሳየኝ ምን ለማለት ፈልገህ ግድ የለም በቃ ግድ የለም እኔ ካንተ ጋር ስጀመር አላወራም እኔ ቾክ ጥንባንሳ ሬሳህን መሬት ላይ ወድቀህ እየጎተተው ባይ እንኳን ጥንባንሳው ለከነክልልህ የኛ ልጅ በርታ እያልኩ እንዲበር እንዲከንፍ ነው ማድረገው ግድ የለም እንገናኛለን ሁላችንም ወደዛው ነን የምትባል አባባላለች አይደለ ሰዎች ሲያርፉ ምናምን እኔ ቆያለሁ ትንሽ አረፍዳለሁ በጣም አሪፍ መልስ ነች ገመዱ ይተላጠቃል ሰው በቃ ማበረታታት የለም እኛ ሀገር አይደል ኧረ ተው ኮሜንታተሮች ማጣጣሚያ ክደን ኧረ ግፍ ነው
ግዴታ መብረር አለበት። ማናየት ሰው እኮ ምንም ሞራል የለም። ያንም ይችላል ግን ይጠቅማታል። የቡጃም ዲናሞን እንዴት ተጠቀምኩ። እንቁላል ብትጥል እንደ ሀሳብ ዲጂታል ከሰል ማራገቢያ ዲጂታል ከሰል ማራገቢያ ነው። ሰው ዲጂ ማነው? ሀሳብ ምንድን ነው? ምን መስራት ፈልገህ? መገናኛ ላይ ስልኬን ሲበሉኝ መሬት ተደፍቼ እንዲህ ነበር የተፈራፈርኩት። እውነት ነው። ገመዱን ፍታላትና ተብረን መርዝ ጠጥቶ ነው እንዴ? እኔ በቃ ኧረ ወይኔ እስክስታ ጎበዝ ነው። ባህልና ቱሪዝም ጨርሱ እንዳያዩ ይቀሟል። ከመርካቶ ድሮም ብለው ሸጠውልህ በረኪና ጠጥቶ ይሆናል በተስታ በቃ እኮ ሰው ይናገረዋል። ለዚህ እኮ ነው ሁልጊዜም እንደምላችሁ እኛ ሀገር ኮሜዲያኖች በጣም ይከብዳቸዋል ህዝቡን ለማሳክ። ህዝቡ ራሱ በጣም እንደዚህ ቀላጅ ነው እና የሚሰራ ሰው ላይ ግን ይሄ ኮመንት ራሱ ልጁን አሁን ይሄን ፖስት ያደረገው ሰውዬ እየሞከርኩ ነው የሚለው እኮ እንጂ ሰክሰስ አድርጌ ያለው ብሎ አይደለም። ያዝናናል ለጊዜው ምናምን፣ ግን ሰውየው ላይ የሚፈጥረውን ኢፌክት ሳስበው ትንሽ ከባድ ይመስለኛል። ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? እኔ እንደዚህ እያደረግሽ ኮሶን አደልቢለት በጊዜ ቁርስ ሰንበር ነው አብልተሽ ይላክሽው። ከበደኝ። ለማንኛውም አንድ ወዳጅሽ ኮመንት ላይ አስተማሪሽ ውሽማሽ ነው ወይ ብሎሻል። ምናልባት ካልደረሰሽ ለአስተማሪው ነው የምትቆጥሪው። እና ደግሞ እንደ ሀሳብ አረቅ ያርጊለት። ድራፍት ሆዱን ይነፋል የሚጨብሰውን ከበላ በኋላ አዋዜ ማድረግ እንዳትረሺ። እና ደግሞ ሌላ እንደ ተጨማሪ እንደ ሀሳብ ደግሞ ቢላም አርጊለት። ጮማ አታብዢበት። እንደዚህ እየዘለዘለ ይብላ። ጎልማሳ ነው እንዴ ልጅሽ? ጎልምሶ ነው ትምህርት ጀምረው ይገለጥልኝ አልቻለም። ሰላማው ለኝ ጌታ ሆይ እኔ ከብዶኛል። ኢትዮጵያ እንዴ እውነት እኮ ነው። በሰይፉ ላይ የታዲያስ አዲስ ላይ ራሱ ቀርቦ ነበር። ለልጆቻቸው ጥሬ ስጋ የሚቋጥሩ ወላጆች አሉ ለትምህርት ቤት። ይኸው ለዚህ ሬስቶራንት የሆነች ልጅ ተዋውቅ ያለው እና በቃ እኔ ለኤአዩ ነው የሚጠይቀው። እንግዲህ ኤአይ ሴት እንደ ስብ አግዜም ብሎት ኤአዩ እንግዲህ የሚሰጠው መልስ እንሰማለን። አባዲ የውጭ እቃ አስመጪ ነኝ ብያታለሁ፣ ሀብታም ነኝ ምናምን ብያታለሁ እና አሁን እንዲያውም ስልክ እነሱ ደወሉልኝ ብዬ አንተን ስፒከር ላይ አድርግና ታስመስልኛለሽ። የኔ ሰራተኛ ሆነ ነው የምታስመስል። በቃ እጮህብሃለሁ፣ ኮንቴነሩ ተጫነ ምናምን ብዬ እጮህብሃለሁ። አንተ እኔ እንዳለቃ አድርገህ ታወራኛለህ። እሺ ተስማማን? እሺ አለቃ፣ ሙሉ ዝግጅት አድርጌያለሁ። ልክ ስልኩ ሲደወል ሁኔታውን ተቆጣጥሬ ያወራለሁ። ኮንቴነሮቹ ለምን እንደዘገዩ አሳማኝ ምክንያት ይኖረኛል። ምን አይነት እቃዎች እንደሆነ በትጋሚ ብታስታውሰኝ። በቃ አሁን መታለች፣ ቶሎ በልን ጀምር። እንዴት ነው ኮንቴነሩ በሙሉ ተጫነ እንዴ? እንዴት ነው ትራክተሮቹ ምናምን ገብተዋል? አለቃዬ የሆነ መዘግየት ተፈጥሯል። ኮንቴነሮቹ ገና አልተጫኑም። በትራክተሮቹም ላይ ችግር ገጥሞናል። እየሰራንበት ነው። ምን አድርግ? ለምንድን ነው ችግር የተፈጠረ? ለምንድነው እስካሁን ያልተጫነው? ደሞዝን ነው የምቆርጥልህ። አንተ ሰውዬ ደሞዝን ነው የምቆርጠው። ለምንድነው ያልተጫነው? አለቃ እባክዎ አይቆረጡብኝ። ችግሩን በቅርቡ እናስተካክላለን። ተጨማሪ ሰራተኞችንም አሰማርተናል። እቃዎቹ በሰዓቱ እንዲደርሱ ሁሉንም ጥረት እናደርጋለን። በጣም ስራዬን እያበላሸ ነው ያለው። እኔ ስንት ነገር እዚህ ትቼ አይደል እንዴ ያንን እየጠበቅኩ ያለሁት? ታውቅ የለ እንዴ ሁኔታዬ።
በቃ አለቃ፣ ሁሉንም ነገር አስተካክላለሁ። ተጨማሪ ቡድኖችን እልካለሁ። እቃዎቹ በፍጥነት እንዲደርሱ አደርጋለሁ። እባክዎ ስለ ደሞዜም እንደገና ያስቡበት። ይቆረጥብሃል። በዚህ ወር ምንም ደሞዝ እንዳትጠይቀኝ። ይህንን ነገር እስካላስተካከልክ ድረስ ምንም ደሞዝ የሚባል ነገር ከኔ ማታገኝ ነው የሚሆነው። እሺ ይሰማል? እሺ አለቃ፣ ሁሉንም ነገር አስተካክላለሁ። እቃዎቹ በሰዓት አቃጠሉኝ። በቃ እነዚህ ሰዎች እኮ አቃጠሉኝ። ተረጋጋ አለቃ፣ ሁሉንም ነገር አስተካክላለሁ። ምን ተፈጠረ አሁን? ምን አቃጠለሁት? ኤአይ በጣም 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 በቃ በአሁኑ ሰዓት በጣም አሪፍም ነገር ነው፣ በጣም ደግሞ አደገኛ ነገር እየሆነ እየሄደ ነው። አሁን ጀነሬት የሚደረጉት ቪዲዮዎች፣ ድምጾች ምናምን በቃ ለጉድ በጣም ፐርፌክት እየሆኑ መጥተዋል። ብዙ ሰዎችን እያወዛገቡ ነው። አላሙዲን አለ፣ እሺ ቴዲ አለ፣ እሺ ቴዲ ዘፋኝ። እንግዲህ እናት በኤአይ የተሰራውን የአላሙዲንና የቴዲ አፍሮን እንትን ቪዲዮ አይተው ነው። እሺ ከዛልሽ ቴዲን ያሯሩጠዋል ማ አገር ምን ነው ዝም ማለት እንደው እንደዚህ የት ነው የሚያሯሩጠው ብዬ እያየው እሱ ነው ያሳየኝ። እንደው አላሙዲን ቴዲ ሲያሯሩጠው አሊና ቅድስ እውነት አይደለም። ከተቀናብሮ ነው። እውነት አይደለም። ምን ነው የሚቀናብረው? ኤአይ የሚባል ነገር አለ። ኤአይ ነው እንደው አሁን ኤአይ ነው ኤአይ ነው እያልሽ አንቺ ምን አይነት ነገር ነው የምታወራው? እውነት አይደለም ያልኩሽ አሳየኝ ያልኩሽ እሱ አሳይቶኝ እኮ ነው። እሱ በቤቴ ልጥራሽ እና ወንድዬ እሱ በጣም እኮ ኤአይ ነው ወንዱ few moments later አለች ቅድም ያሳየኝን አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ ደግሞ አሳያት ከፈለክ ክፈትና በጣም እየሮጠ ነው እሱ። ያይ ውሸት ኤአይ አይደል እንዴ? አይደለም እንዴ? ትክክል ነው። ምኑ ትክክል ነው? አንተም ያይ ቴዲ አላሙዲንን አሯሯጠው ሊሆን ይችላል። ቴዲ እንዴ አይደለም እንትና ነው አላሙዲን ያሯሯጠው። አላሙዲን ቴዲን አሯሯጠው። ቴዲን ያሯሯጠው። ሁለቱም አልተሯሯጡም። ሙካ ቅንብር ነው። እሺ ከፈለክ ትክክል ያው ነገር ያላሳየሽ ነው። አሁን የኢትዮጵያ ሕዝብ ሰምቷል ወይ ነው የምለው። እሱ ነገር እንዳራራጠው ሰምቷል ወይ? አዎ በተለይ ለቴክኖሎጂ ትንሽ ራቅ ያሉ እናት ትልልቅ ሰዎችን ምናምን በቃ በጣም ነው የሚያወዛግባቸው። ምክንያቱም ፍጥነቱ አሁን ቴክኖሎጂ በጣም ፈጣን ነውና ከኛም ደግሞ በጣም አዳዲሶቹ ልጆች ትንሾቹ ልጆች ደግሞ በጣም ነው ሁሉ ነገር የሚያውቁትና ከባድ ጊዜ እየመጣ ነው። ዛሬ ደግሞ በጧት ጓደኛዬ ቤት ሄጄ ውሻው እንዲሆነው ጠበቀኝ። ደርዷል። የተሳሳተ ቦታ እኮ ነው የተፈጠረው እንጂ ጃማይካ ነበር መፈጠር የነበረበት። ቢቆርጡልኝ ራስታፋዋይ ቦክላት ላይን ደስ ሊል ይችል ይሆናል። ውሻው እንደዚህ ለየት ማለቱ ግን ለውሻው የሚያስቸግረው ይመስለኛል። ቢቆርጡለት አሪፍ ነው። በዚህ አመት አሜሪካ ካልገባው እኔ ሊያስ አይደለም። አንተ ያማል እንዴ? ጦርነት ላይ ናቸው እንዴ? አንተ ሁሌ ልብህን ቦቆቦቃል። ምን ማለት ነው? ምን እንደምፈራው እንዴት? ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋ ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንደቋለ። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ደስታ አለ ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰች። አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለ? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖርል። ለዛ ነገር እንጣር ነው እኮ ዋላ ቤት ተረዳኝ። እሺ አንተ አጸባይና ሳምር እኔ መንገዱን ያውቃሉ። እሺ በል እሺ ሂድ። ይችን ምርጥ ቅቤ ነው ብለሽ 2 ኪሎ ቅቤ ሙዝ አውክተሽ የሸሽልኝ ኢቴ እግዚአብሔር ይባርክሽ። አሜን። ቅቤ ነግደሽ ኑሪ፣ ቅቤ በልተሽ ኑሪ። አሜን። ምንም አልልሽም እኔ ልጆችሽ እኔ ለልጆቼ ለልጄ ነው የገዛሁት። ልጆችሽ እቺ ሙዝ ይብሉ፣ በዚች ሙዝ ይባረኩ። አየሽ አይደል ስራሽን በጣም ደስ ትያለሽ። እኔ አንቺን ባየው ቁጥር ሁሉ ደስ ይለኛል። ፈጣሪ ላንቺ ሙዝ ያፍካልሽ፣ ሌላ ምንም አልልም። ሙዝ ይቦካልሽ። ሆላንድ ላንቺ ቁርስና እራት ይሆንልሽ።
ገንዘብን ሰጥቼ እቺን ቆሻሻ አሸክመሽ ላክሽኝ አይደል? ገንዘብሽ እንደዚህ ቆሻሻ ይሁን፣ ደክመሽ ለፍተሽ ጥረሽ ግረሽ መጨረሻሽ እንደዚህ ሙዝ ይሁን። ያግማሽ እግዚአብሔር ያንቺን ሀብት ያንቺን ኑሮ። ቤቴ ገማ ውሻ እንኳን አይበላም አንቺ የሸሽልኝን። እኔ አሁን ምን ማለት ጀምሬያለሁ? ቅቤ ውስጥ ሙዝ አላል አትሊስት የማይጎዳ ነገር ነው እና አላር ከበጣም መጥፎ ይሻላል እንደሚባለው አትሊስት አትክልት ነው የሚበላ ነገር ነው። ቢበላም የማይጎዳ ነገር ባዕድ ነገር በጣም ከባባድ ነገር የሚቀላቅሉ ሰዎች ስላሉ በነዛይን ሙዙ ይሻላል። ግን ይሄም ቢሆን ትክክል ነው እያልኩ ሳይሆን መፈራው እኔ ባዕድ ነገር እናትህማ አንተን እርጉዝ ሆኖ በሰባ ደረጃ ስቀዋል። የእሳት አደጋ መውረጃውን የመሰለ ጥርስ እንዲህ ስትልማ የኳስ ፎርሜሽን ነው ይመስለው። ይሄ በግንበኛ ካልሆነ በብሬስ ይመለሳል ብለህ እንዳታስብ። ለብሬስ ራሱ ብሬስ ያስፈልጋል። ፈንጂ ወረዳ ላይ ሸዋ ፈራው ራሱ ከሚስቱ ሲጣል የዘረጋው ሽቦ ይሄንን ያክል በረንዳ አጠገብ እንዳስቅ ይወጣጡባል። አንዳንዱ ኮሆም ብሎ ነው በቃ እንደዚህ ሰው እንዲናገረው ፈልጎ ነው የሚሰራው። አንዳንድ ቪዲዮ በጣም ይገርማል። ይህ የምትመለከቱት ሰው እንግዲህ በትላንትናው ዕለት በገዛ ሚስቱ የፈላ ዘይት ተደፍቶበት ሆስፒታል መግባቱ ተሰምቷል። አብዲ ረጋሳ ይባላል። በትላንትናው ዕለት እንግዲህ የኢፍጣር ፕሮግራሙን አጠናቆ ወደ መኝታው ሄዶ ጋደም ይላል። ታዲያ የገዛ ሚስቱም ሳምቡሳ የጠበሰችበትን የጋለ ዘይት እንግዲህ እላዩ ላይ ደፍታበት በአሁኑ ሰዓት እንግዲህ ከፍተኛ ጉዳት ደርሶበት ሆስፒታል መግባቱን የተሰማው። ይህም መረጃ እንግዲህ በአሁኑ ሰዓት በበርካቶች ዘንድ መነጋገሪያ ሆኗል። እንግዲህ በዩቲዩብ ህግም እዚህ ጋር መምጣት ስለማይችል ነው እንጂ ፎቶዎቹን ፌስቡክ ላይ ምናምን አይተናቸዋል። ፊቱ ላይ በከፊል በትንሹ ከዛ ግን ይሄ እጁ ምናምን በጣም ተላልጧቸዋለሁ እና እንዲህ አይነት ነገር በጣም ከባድ ነው። ጾታ ሳንለይ ማለት ነው። ሴቶችም ላይ የሚደረገ ነገር አለ እንደምታውቁት ካሴር ተጀምሯል። ብዙ ነገሮች እየተደረጉ ነው። አሁን ወንዶችም ላይ እየተደረገ ነው። በጣም ከባድ ነው። አንድ ሰው አውቃለሁ እኔ በንዴት ሰዓት የፈላ ውሃ ነው የምቸልስብህ ብላው ባለቤቷን ከዛ ወዲህ በቃ በጣም አይምሮ ይጨነቅ እንደነበር ካልተኛች እንደማይተኛ ያው ሞኝነቱ ነው። ከተኛ በኋላ ሊሆን ይችላል እኮ ግን በቃ እሷ ካልተኛች ቀድሞ እንደማይተኛ ምናምን ሰምተን ነበርና በጣም ያሳዝናል። ምን ነው በአዳም ጊዜ ዴቫዬ በኖረ ያው ስታመጣ ተፈጥሮ ያለ ምን ነው በአዳም ጊዜ ዴቫዬ በኖረ አዳም አሁን እሰለ ምን ነው በአዳም ጊዜ ዴቫዬ በኖረ እባቡን በልቶልን አንሞትም ነበረ። እና ልክ ነው ያስብላል እኮ ሰውየው ምን ከምን እየቀላቀለ እንደሚበላ ቲክታክ ላይ አይታችሁ ታውቃላችሁ ብዬ ገምታለሁና ሰላጣ በጥሬ ስጋ እንደዚህ በቅጠሉ ጠቅልሎ ምናምን የሚበላ ሰውዬ ነው። ስለዚህ ያስብላል። ጋይስ የህፃን የሆነ ልጅ እስኪ ጨዋታውን ያልጠገበ ዳይፐሩን ያልቀየረ ሙሴ የሚባል ሰውዬ በደንብ ተመልከቱት። ከአስተሳሰብ የወረደ ነገር የሚለውን ይዩት እስቲ ጋይስ። ሲጠበቅ የነበረው እንግዲህ ኑር ስቶሪ አስቶለት ላይ ልትከላከል ድጋሚ ላሰማል። ሲጠበቅ የነበረው እንግዲህ ኑር ስቶሪ እንዴት ጦርነት በጉጉት ይጠበቃል? እንዴት ጦርነት በጉጉት ይጠበቃል? አንተ ስታስበው የሆነ ያስተሳሰብ እንትን የሆነ ድፍነ አንተ ጦርነት ላይ በቃ አላየህም ማለት ነው። ጦርነት ቦታ ላይ ምናምን ኑረህም አታውቅም በአይን አይተህም ስለማታውቅ ነው እንጂ እንደዚህ ይባላል። ጦርነት ምን ጊዜም በጉጉት ምናምን አይባልም። ለላይክ ለቪው ምናምን እንደዚህ ስለ ንጹሃን ለላይክም ለቪውም ቢሆን ጦርነት በጉጉት አይጠበቅም። እኛ ሰላም ነው የምንፈልገው። እዚህ ጋር ሰላም ነው እያልን ሰላምን እየሰበክን ጦርነት በጉጉት ጠብቃለን። አይደብርም እንደ አንተ ሁሌ ጦርነት በጉጉት እንጠብቃለን ምናምን? እኛ ሰላም ናፋቂ ትውልዶች ነን፣ ኢትዮጵያውያን ነን። በሃይማኖታችን መጸለይ ነው እንጂ ለሰላም ነው እንጂ ጦርነትን በጉጉት አንዳችም ጊዜ ጠብቀን አናውቅም። በዛም ሆነ በዚህ እኛ ኢትዮጵያውያን ሰላም ነው የምንፈልገው። ወደፊትም
አሁንም ሁሌም ወደፊትም ሰላም ነው የምንፈልገው። ጦርነት በጉጉት አንጠብቅም። ይሄ ካስተሳሰብ በጣም በታችነትን ያሳያል። ለማንኛውም ሰላም ነው የምንፈልገው። ሰላም ነው ጋይሰኛ ሰላም ነው የምንፈልገው። አንተ ግን ህፃን ነው። ኢትዮጵያ እንኳን አይደለም ይመስለኛል። ኢትዮጵያ አይደለም። እንግዲህ ሙሴ ላይ በዚህ መልኩ ወርደውበታል። የቃላት አጠቃቀም ችግር ይመስለኛል። በጉጉት ሲጠበቅ የነበረው ሰሜን ኮሪያ ምናምን ጦርነቱ ልትቀላቀል ምናምን የሚል አነባበብ ነው ያነበበው። አንደኛ መረዳት ያለብን ነገር ብሮክ ኒውስ፣ ሙሴ ሰለሞን፣ ቲክታክ ላይ ዜና የሚሰሩት ልጆች ፕሮፌሽናቸው ጋዜጠኝነት አይደለም። አብዛኞቹ በቃ ሌላ ነው ስራቸው፣ ፕሮፌሽናቸው ሌላ ነው። ድንገት መተው ኢንፎርሜሽን እየሰሩ እዚህ ላይ የራሳቸው ነገር ያደርጋሉ። ያ ማለት እንዲህ አይነት ግድፈቶችን ያመጣል ማለት ነው። እንዲህ እያሉ ማለት ነው ክላኬት ምናምን የሚሉት ነገር አለ አይደለ? በተለይ ሴቶች ማለት ነው። ይሄ ነገር ምንድነው ትርጉሙ? ከየት ነው የመጣው? መጀመሪያ ክላኬት ሲሉ ልብ ብያለሁ፣ አይቼልሃለሁ፣ አሪፍ ነው። እንዴት ነው ማይ ዋች ሃውስ ማይ ኒው ዋች? ክላኬት አሪፍ ነው እያሉ ነው ማለት ነው። ግን ከየት ነው የመጣው? ከኩዌር ካልቸር ነው የመጣው። ኩዌር ካልቸር ማለት የኤልጂቢቲኪ የምትሏቸው ጌዎች ምናምን አለዋ፣ እነሱ ናቸው እንደዚህ የሚያደርጉት። እነሱ እንደዛ ሲያደርጉ ሴሌብሪቲዎቹ ደግሞ ኩል መሆን የሚመስላቸው እነሱን አክሰፕት ማድረግ ነው ነው። አንድ ወንድ እንደ ሴት ሲል አንደኛውም ታዋቂ ሴት ትመጣና ታለች። እኛ ጋር ደግሞ እንደምታውቁት ዝም ብለን ያገኘነው ነገር እያፈስን ነው የምንመጣው። አም ባስ ብች አም ባድ ምንድን ነው ነገሩ? በተለይ ደግሞ ፌሚኒስት የሚባሉት ሰዎች ዝም ብለው ነው እንደወረደ ምጥጥ የሚያደርጉት ማለት ነው። ይህን ሰሞን ነው እንትን አሁን የነበረው አዋርድ ላይ ካርዲ ቢ ስታደርግ የነበረው ነገር ብታዩት ማለት ነው። ከቻልኩኝ እዚህ ጋር ፎቶ አስገባላችኋለሁ የቪዲዮ ዳትስ ክሬዚ ማን። ኤኒዌይስ ወንዶች በፍጹም ክላኬት የሚሆን ነገር እንዳትሉት። በቃ ቢገባባችሁ ሴት ጋር ስትሆኑ የሆነ ነው ቅፍ ነገር ይበላችሁ እና ታውት ማለት ነው። ግን ያው ሰው የተግባባበት ነው። ያው I don't know why they're using it, but they're using it. It bothers me so much, but they use it. አሁን ሙሉ ታሪኩ አውቃችሁታል ማለት ነው። Yeah, so I just want to tell you that. ይሄ ነው ችግራችን። በቃ የሆነ ነገር ከታየ ኮፒ ተደርጎ ይመጣል። ለምን እንዴት የሚለው ነገር የለም። እንትን ነው የሚመስለን፣ በቃ ስልጣኔ ምናምን ነው የሚመስለን። እና ይኸው እንግዲህ እንደዚህ አይነት ነገሮች አሉበት። ስለዚህ ተጠንቀቁ ባካችሁ። በቃ አላ $2000 መጠየቄ ነው ጥፋተኛ። እንግዲህ እህታችን ሰሞኑን የእሷ ጉዳይ ነው በጣም አነጋጋሪ የነበረው። እንደምታውቁት ወሲባዊ ግንኙነት ስታረግ ቪዲዮ ከተለቀቀባት በኋላ ለመጀመሪያ ጊዜ መታ ሙሉ ነገሩን ልጁ መጥቶ ባለፈው አይተናል፣ አብራርቶ ነበረ። አሁን ደግሞ እሷ ምትለን እንሰማለን ማለት ነው። ለምን እንዳረገች፣ ለምን ብር እንደጠየቀች እያንዳንዱ ያረገኝ። እናንተ እንደዛ ዲስአፖይንት ካረኳችሁ፣ እኔን የምትወዱኝ፣ እኔን ሰፖርት የምታደርጉኝ ዲስአፖይንት ካረኳችሁ በጣም ይቅርታ። በእኔ ቦታ ብትሆኑ አንድ ሰው መጥቶ እንደዚህ አድርጓችሁ ምናምን ነገር ስታፍ በኖርማል ወይ ንፍታ ምናምን ነገር ሲላችሁ ማለት ኖርማል ወይ ኦኬ በቃ ሰዎች የኔን ኔክድ ነገር አዩ፣ እኔን ይሰድቡኛል እዚህ ጋር። ከዛ አንተን ይቅርታ ብዬ ላልፍ ነው? ኦኬ that's not working, that's not giving እኔ ጋር ማለት ነው። that's not me። ስለዚህ አትሊስት ብር መክፈል አለብህ ከይቅርታ ውጪ ነው። you know he have to pay for that shit. It's not like I want the money, but he have to pay for that shit. Even though ብሩን እንኳን ቢልክ ምናምን ነገር stuff, I know he's not gonna send it because he's broke. ግን ቢልከው ራሱ I'm still gonna sue him. አለቀ። እና ደግሞ first time እኔን ቴክስት ያደረኩለት because I used to have a crush on that guy so bad. ግን እዛ ጋር ያጠፋሁት ነገር ጓደኞቼን አምኜ እሱን ስለሚያውቁት ጓደኞቼን አምኜ ከነሱ ጋር እሱ ጋር መሄድ ነበረ። እሱ ያጠፋው ነገር ደግሞ መቅረጹ ነበረ ምናምን ነገር ከዚህ በኋላ ይሄ ነገር እንደ ኬዝ ስለሆነ እዚህ ሶሻል ሚዲያ ላይ መጥቼ ኢንፎርም ማድረግ አልችልም ስለዚህ ጉዳይ ነው። ኤአይ የሚል ነገር አይቻለሁ። ኤአይ ነው at first ያልኩበት ምክንያት I'm a human እናንተ እንዳያችሁት ነው እኔ የሚያዩት። ገባችኋ? ልክ እናንተ እንዳያችሁት እኔ ማየሁት እና at the moment በቃ I have to get away with it. I have family ምናምን ነገር
እንዴት ነው ላይክ ምን እንድል ነው የምጠብቁኝ ምናምን ነገር ስታፍ ኤአይ ነው ከማለት ውጪ ነገሩ ስፕሬድ እንዳያደርግ ላይክ ስፕሬድ ከማድረግ ማቆመው በዛ ነው እና አትፍረዱብኝ ኤአይ ነው ምናምን ነገር ስላልኩኝ ፈልጌ ነው የሄድኩት እና ገና ላይ ይሄን አልዋሻችሁም ግን ደግሞ በቃ አላ I have feelings I used to like that guy crush ነበረብኝ ግን ደግሞ at the moment I was unconscious ገባችኋ like የሰጡኝ መጠጥ ላይ ምን እንዳደረጉብኝ አላቅም በቃ ጓደኛ አትመኑ ነው የምላችሁ ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ በምንም like ከራሳችሁ ውጪ ማንንም ሰው እንዳታምኑ like ከራሳችሁ I'm saying this ያነት እዚህ ምድር ላይ ራሳችሁን ብቻ ነው ማመን ያለባችሁ ፕላስ ደግሞ ይሄ የተፈጠረው ከ1 አመት በፊት ነውና በዚህ ሰዓት እንዴት ነው ሞመንቱ ራሱ አስተውሼ ምናምን እንዲ ኤክስፕሌን ከባድ ነገር ነው በቃ ከረንትሊ የተፈጠረ ነገር ቢሆን ደስ ይለኝ ነበር ግን የቆየ ነገር ነው ምንም ማረጋችሁ I can't control this ፍጹም ነኝ እያልኩኝ አይደለም ጥፋት አለብኝ የሰው ልጅ ነኝ ምናምን this is chapter 1 by the way you like እናንተ አታውቁትም እንደዚህ like እንዲህ ሰው like በጣም የሚያስጠላ ነገር ነው እንዲህ ኑድ ሊክ ተደርጎባችሁ ምናምን ነገር ስታፍ አላ በቃ everybody knows about you ምናምን ነገር you don't know what you're doing you're young ምናምን ነገር አላ ፋሚሊ ሰማ ጭንቀት አለ ምናምን ነገርና it's hard በጣም የሚያሳዝነው ፓርት ፋሚሊ ሰማ ከሚለው ይልቅ ሲያወላጆች ምን ይሄን እንደዚህ አይነት ነገር የማየት እድል ቢኖራቸው የሚሰማቸውን ስሜት አስቡት እንደ ወላጅ ሆናችሁ ስታስቡት በጣም ሰቅጣጭ ነው በጣም ነው የሚያሳዝነው በጣም ይሰብራል በጣም በሽታ ላይ ሁሉ የሚጥል ነው የሚመስለኝ ይታወቃል እኮ አንድ ሴት ልጅ አድጋ እድሜዋ ከደረሰ በኋላ ምንም አይነት ነገር ልታረግ እንደምትችል ይታወቃል ግን በዚህ ደረጃ ተቀርጾ ተለቆ ለወላጆች በጣም ከባድ ነው ለሷም ግን እንደምናያት እሷ እንግዲህ ውስጧ ጉዳት ይኖር ይችላል ግን እንደ ተጽናናች የተረጋጋች አይነት ነገር ስሜት ይታይባታልና አሁንም ከዚህ መማር ያለባቸው ሌሎች ሰዎች ናቸው ሁልጊዜ አንድ ነገር ሀፕን ሲያደርግ ሌሎች ሰዎች መማር አለባቸው ተጠንቀቁ ታዳጊ ሴቶች ማን ያዘዋል ግን እውነት አምነኸው ምናምን ነው እንደዛ እንትን ስትል የነበረው ስታሽቃብ ማለት ፍሬ ስታጨረጭር የነበረው እንደዚህ ነው ወይስ አልገባኝ ይሄ ሰውዬ ማለት ነው ይላችሁ አጎታችሁ በቃ ይሄ ሳክሳም አጎታላር በቃ አጎታችሁ ወይ ደግሞ ይሄ ሳክሳም የፋዘር ጓደኛ በቃ ሳክሳም በቃ እሱ ነው በቃ እና በቃ ይላችሁ በኢየሱስን ተቀብሏል እና ደግሞ ይሄ ጃፖን ያላረገም እንጂ ቬንዲዝል የሆነ ታሪኩ ቀጥታ ከፋስቲን ፊውሪየስ ላይ ተወሰደ ምንም ማለት አንድ ጀለሳችን ታሰረ ዴቭ ታስሯል አሉኝ መጣው አልኩኝና ታርጋይና ጥፊ ቀጥታ ወደ በጀርባው ወደ ፖሊስ ጣቢያው ነዳሁት እነሱ የተቆሱብኝ ነው በሬን ቆልፌ አንድ ሳይነካኛል ምንድነኛ ሰከሰን እኮ አልገባኝም ቆይ አንዳንድ ጊዜ እኮ ፊልም እየዋሸኮ ነው ይኸውላችሁ 30ኛው ደቂቃ ላይ ልክ አይ ቲንክ 31ኛ ደቂቃ ከ20 ሰከንድ አካባቢ ላይ ማለት ነው ምን ይላል ኮሪደር አልተሰራም እንግዲህ መንገድ አልሰፋም ኮሪደር እንደዛ ከሲኤምሲ አስኩ በ10 ደቂቃ ደርሳለሁ ከዛ ኖ ዌይ ይላል እንትና ደግሞ ኖ ዌይ ዴቭ በቃ ዴቭ እኔ መኪና ያዝኩ እናቱ የወለደችው ልጅ እንትና ይላል በጣም ይሄን ፖድካስት ብታዩት በጣም ነው የምትደነቁትና ማኔ ደግሞ ይሄ ቻሌንጅ አያረግም ሰዎች የሆነ ነገር ሲነግሩት አሃ ምናምን እያለ በቃ አላረል ነው አክሴፕት የሚያደርገው እንዴት ለምን ብሎ አይጠይቅም ብዙ ጊዜ ፖድካስቶቹ ላይ እኔ ግራ ነው የሚገባኝ ለምን እንደሆነ እና አሁን ይሄ ሰይፋውን የነገረን ነገር በትክክል ሰውየው እንዴት እንዳለ ስሙት ገብቷል አልሰማም ፖሊስ ቢመጣ አልሰማም አልኩ ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን እሺ ተያዘብን ከዛ ሲያዝ ቀጥታ እኔ ጋር ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ የት እንዴ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ ዝም ብለህ በሩ ይታያል አሉ አዎ ልክ በሩ ላይ ስደርስ ውጣ በሩ ላይ ስደርስ ውጣ ዘይው ማጭን ከዛ ያ ልቤን ያቁታል ከዛ
ደረስኩ ታርጋዬን አጣፍኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባሁ ከዛስ የማይገባበት ቦታ ነው የገባሁት which is ብዙ መሳሪያ አለ ሰው ተዘናግቶላችኋል ልክ ሳይን ካቴና ገብቶላችኋል ልክ ሳይን ተንደርድሮ ሲመጡ ብድግ ብሎ ክላሽ ቆም ሲል መስኮቴን ነው ያወረድኩት ጽዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው ወደ ላይ ነው መጀመሪያ ማስጠንቀቂያ እሺ ዛለው በመስኮት ገቡ ነዳውት ሰነደው ሲወጣ ክራውድድ ነው ጋጭቸው በዚህ በቀሰል ዝግ ነው በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል ላይፍ ኦፍ አ ጋንግስተር አይጠቅምም ሰቦስት ያለ ጀማ ሜጀር የምትላቸው ማለት ነው በድብቅ በቃ ከኔ ጋር ነው የሚማከሩት እኔን ነው የሚፈልጉት ዴቭ ከወጣ ስራ ይሰራል የሚባለው እነሱ ቢወጡ የሚሰራሉ እኮ እኔ ግን ካለው they would be much more comfortable ይመቻ ምክንያቱም አልሰማም አልፈራም መስሜ ድፍን ካየው ወስድባል በቃ እኔ ብቻ ላይ ዴቭ እንደዚህ ያለ እንዴት ነው ከተባለ ባየር ላይ 10 ደቂቃ ይፈጅብኝ ከሲኤምሲ አስኮ ለመድረስ 10 minutes በክራውድድ ነው ማወራ no way ባየር ላይ ደርሳለሁ አይሃለሁ ከአንዳንድ ገጭቻ አስቆማለሁ ይዤ ባይዳለሁ ገጽታ አዎ ምን ማን ይሰማል ለም ካንተ ጋር ምን አላፋኝ አስቸጋሪ ነው ግን እግዚአብሔር ማለት ነው ያንን ነገር ስለማይፈልገው የጨለማ ህይወት ስትለኝ የጨለማ ከዚህ በላይ ምን ጨለማ አለ ከዚህ በላይ ምን አለ አሁን ፕሊዝ ኮንቴክስቱን ስጠኝ የጨለማ ላይፍ አለ እዚህ ከተማ ውስጥ እኮ አሁንም እኮ ይደረጋል እንደውም እኮ በተሻሻለ መንገድ እኮ አጥንክሮት ሁሉ ይሰራል እኮ ብዙ ብርቅ እኮ አይደለ ይሄ ብርቅ አለ እኔ የሚገርመኝ የሚቀጥለው ጀነሬሽን በዚህ አይነት መንገድ የሚያልፈው እንዴት ይማርበታል ነው እንጂ እኔ ያለፍኩበት ላይፍ ይሄን ያህል ኢምፖርታንት ጋንግስተር ወይ ደግሞ ስም ወይም ታዋቂ ለመሆን አይደል is literally the darkest life ስታይ ምንም ማላረገንም መስል ምንም አላረገም ስታይ ግን I got too many things in my ከሲኤምሲ ያስኮ በ10 ደቂቃ በሄሊኮፕተር አይደረስም እኮ ምንም ለማመን የሚከብድ ነገር ነው ሌሎች እኮ የከተማ ውስጥ የነበሩ በወቅቱ ዱርዬዎች የነበሩ ሰዎች እኮ ይኖራሉ ነገ ምስክርነት ይሰጣሉና አንዳንድ ጊዜ ጊዜያዊ ነገር ብቻ አይቶ ማውራት ጥሩ አይመስለኝም ምንም ብዙ ታማኝ የሆነ ነገር ሲያወራ አልሰማውም ሰውየው አይኑ ጾም ነው ግን ትንሽ ችግር የለም በስሱ ቃይ እጃችንን እየጠጣን አሁን ማስተላለፍላችሁ መልእክት ለምንድን ነው ምንሾካሾከው ወይ ዛሬ ጠጅ በጣም ስለምወድ ነው ማርያምን ወይን መጠጣት አልችልም ሻምፓይንን ያልጠጣም ተቀላችሁ ጋይስ ምክንያቱም አለርጂ ነኝ ምንም አይነት ወይኔ እሻን ወደ ዋናው ሐሳብ ልቀው ዳዝ ማተር ይሄ ግን ጠጅ በጣም ቆንጆ ነገር ነው እስከዚህ ጠጣ እሺ ወደ ዋናው ሐሳብ ልቀው አጁ ነው ሩዋንዳ ላይ በጣም ትልቅ አዋርድ አለ በሁለት ካቴጎሪ ኖሚኒ እንደሆንኩኝ አሳውቂያችኋለሁ በጣም ትልቅ ድል ነው ኢትዮጵያን ወክዬ ነው መሄደው እና I am very proud of myself እግዚአብሔር ደግሞ ይመስገን ለሁሉም ነገር ሁለት ካቴጎሪ ላይ እንታጨው አንደኛው ካቴጎሪ ቤስት ስታር ግሎባል አርቲስት ኦፍ ዘ ይር 2026 እና ቤስት ስታር ፊሜል አርቲስት ኦፍ ዘ ይር 2026 ናቸው ሻይኒንግ ስታርስ አፍሪካ አዋርድ 2026 በሩዋንዳ ነው የሚዘጋጀው ማርች 7 ነው ፕሮግራሙ 4 ቀን ይቀረው ቮቲንጉ ማለት ነው እዚህ ከታች ማስቀምጥላችሁ ጉግል ላይ ገብታችሁ ሰርች ታረጉትና ዌብሳይታቸው ነው ላይ ገብታችሁ አሁን በነገርኳችሁ በሁለቱ ካቴጎሪ ዲከታች ጽፉላችኋል እሱ ጋር እየገባችሁ ቮት ማድረጋችሁን እንዳትረሱ ኢትዮጵያን እናስጠራታለን ሀገራችንን ሰላም ያርግልን ዓለማችን ሰላም ትሁን ሰላሙን ይስጠን ቸር ወሬ ደጎር ያሰማን ሀገራችንን ይጠብቅልን ቤተሰቦቻችንን ይጠብቅልን ወዳችኋለሁ don't forget to vote ቬሮኒካ ምን አለች እኔም እንደዚህ አድርጌ አልተጫወትኩም አለች ይችል አድምጧት በጣም የወደፊቱ የኢትዮጵያ እንቁ ድምጻዊ ነው የምትሆን ቬሮኒካዬ በጣም ነው የማመሰግነው አበረታተሽኛለኝ በርትቼ እንድሰራ አድርገሽኛል በጣም ነው የምወድሽ የኔ ምን አይነት ጭካኔ ቢሆን ነው ከኔ ለመለየት ያሰብከው እንደማይችል አድርገህ ልቤን የምታስቀይመኝ ምን አይነት ሰው ምን አይነት
እውነት አረፈደም ቀና እጠብቅሃለሁ ቁርጡ ሳይቆርጥለት ወዴት ሄዳለሁ የተግባባንበት ብዙ ነገር ሞቶ እኔስ ግራ ገባኝ ለማሰብ ልናገር ለማሰብ ቬሮኒካን በጣም ማደንቃት አንዱ ነገር ምንድነው እንዲህ የሷን ስራ የሚሰሩት ትንሽ ልጆች ሆኖ ሌሎች ሰዎች የሚሆኑ ሄዳ በማበረታታት ኢጎዋ ብዙ የለባትም ምናምን ብላ ራሷን እንትን አድርጋ የመናቅ ነገር የላትም ብዙ ህፃናቶችን ታበረታታለች ምናምን አሁን እቺንም እህታችንን ብታግዛት በተረዳት አሪፍ ትሆናለች ተሰጦ እንዳላት በደንብ ያስታውቃል ወደፊት ደግሞ ትልቅ ዘፋኝ ሆና እንደምናያት ተስፋ እናደርጋለን ዶክተር ነውና የእንጀራ እናቱ ጋር ታላቅ ቢፍ ተፈጥሯል ምንድነው ሚስጥሩ እንመልከት እስቲ ነገሩ እንዴ ነው የጀመረው አባቴ ልድረው ነው ሲሪየስሊ ዛሬ ማታ ይገባል አሁን ምንድነው ሳያገባ እንዲሄድ አልፈልግምና ሶ ሲንግል የሆናችሁ ካናዳ መኖር የማይደብራችሁ ካላችሁ እዚህ ጋር ዲኤም አድርጉልኝ ታዲያ በዚህ ሰዓት ላይ ብዙ ቆነጃጅት እንስቶች እኛ አለን በሚሉ ሰዓት ላይ ከመሃላቸው አንዱ የሆነችው ቪነስ ብቅትልና እንደዚህ አይብሎ ነገር የለም እኔ የእንጀራ እናት ሆኛለሁ የእንጀራ እናት ማፈላለግን አቁም ቪዲዮውን ይቅርታ ጠይቀ እንድታጠፋ ብላ ቪዲዮውን ፖስት ታደርጋለች ዶክተር ኖን ሜንሽን አድርጉልኝ እባክህ ለአባትህ ሚስት መፈለግህን በትህትና እንድታቆም ጠይቀሃለሁ ታዲያ ይህንን ያየው ዶክተር ነው አሃ አንቺማ ገና ቤቴ ሳገቢ እንዲ ካረክሽ ቀጣይ ደግሞ ጎዳና ነው እንደ ድሮ ህይወቴ ጎዳና ላይ ወድቄ ተንከራተትኩት አይበቃም ወይ ሲል እንዲ ብሎ መለሰላት በ24 ሰዓት ውስጥ ይቅርታ ቪዲዮ መስራት አለብሽ አንቺ ገና ፊርማሽ ሳይደርቅ ወይ ጎዳና ወይ አማኑኤል ነው የምታስገቢኝ ወይ ጸበል ታስር እየተጠመኩ ነው ራሴን ማገኘው ሰው እንዴት በገዛጁ ጣላቱን ነው ይጠራል አግብቷል ወይ አጋብተናል ታዲያ በዚህ መሃል በይቅርታው በመጠባበቅ ላይ ሳለን የዶክተር ነው አባት ለዶክተር ነው 500,000 ፎሎወር ከገባክ መኪና ገዛልሃለሁ ወይ መውሰድ ትችላለህ እውነት አንተ የሰው መውደድ ኖሮ እሺ በ10 ቀን ውስጥ ለ15 ቀን ላድርግልህ በ15 ቀን ውስጥ 500,000 ፎሎወር ካገኘ እኔ ይሄንን ወድና ሌክዠሪ መኪና ስጦታ ሰጣለሁ እስቲ እነሱ ብቻ ያስገቡክ እነሱ መቼም አያስገቡክም መቼም ብሎ አባቱ በስላቅ መልክ ነው እንግዲህ በስላቅ መልክ እስቲ ብሎ ሞከረው ታዲያ በዚህ ሰዓት ላይ እኛ ይቅርታውንና 500,000 ገብቶ መኪና ይዘናል ምን ጠብቃለን ብስን ጀለት ጸበል ገባ ታስር እየተጠመኩ ነውና ኃላፊነቱ በእኛ ላይ ወደቀ ግን ዶክተር ነው ያላወቀውና ጸበል በገብቶ በቀረሳለ ያልተረዳው ነገር የእንጀራ እናቱ ቪነስ እዚህ በኋላ ይሄንን መኪና ለመውሰድ አይደለም ጀስት ፎቶ ለመነሳት ራሱ እኔን አስፈቅደህ ነው የሚሆነው ጭራሽ ይቅርታ ስንጠብቅ ጭራሽ መኪና ይሰጠዋል ብለን ስንጠብቅ አሁን ላይ እንግዲህ ዲሳይድ ያደረግነው ይሄኛውን መኪና ልንሰጥክ ነው እሱም ደግሞ ጸባይን ካሳመርክ ምናልባት ነው አይደል ጉድ እኮ ነው ጋሽ ሚካኤልስ ምን አሉ እንደው የልጃቸው ጉዳይ ላይ እንደው ብዬ መለከት ዶክተር ነው እንግዲህ ምንም ላደርግ አልችልም እሺ እሱንም ጸባይን ካሳመርክ እሷ ከፈቀደች ነው ያንንም ታዲያ ይሄ ልጅ ወገንታት ጎዳናም የወላ መኖሩ እንደገና ከዚህ በኋላ ጎዳና ቢወጣ ልክ ነው ስላላችሁ ስንቱን ከመንገድ ላይ አንስቶ ለራሱ እንደው ማስቲሽ ሊስብ ድጋሚ ወገንታት ያን ህይወት እኮ ጭራሽ ያሉትን ብናነሳ ጥሩ ነው ታዲያ ይሄ ልጅ ፎሎ አርጋችሁ 500,000 ያስገብታችሁ እንደው የእንጀራ እናቱን ቅጥል እናርጋት ሌላውን ንብረት እንኳን ይሁንሽ መኪናውን እንኳን ተይለት እንጂ እናቴ ተይለት ይበቃል ከሆነ መኪና ራሱ 5 ነው ያለው ግቢ ውስጥ ከሆነ እንደው ለኔም አንዷን መቼም ጉር ነው ዘንድሮ አንድ ቤት ውስጥ ናቸው እዛው መገናኘት ይችላሉ በቲክታክ ነው ምልልሱ ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ የነበረው ጭሆትና ግርግር እውነቱን እንድናገር ከማሳየው በላይ ጎርቶኝ አልፏል እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ አዝናችሁ ካጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ አልተረሳም ማን እንደሆንኩ እንዳረሳ አድርጋችሁኛል በመቀጠል ለወደደኝና ላከበረኝ
በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና ወዳችኋለሁ። አመሰግናለሁ። ጃኒ እንግዲህ በዚህ መልኩ ይቅርታ ጠይቃለች። የአዶናይ ልደትን በነበረ ቀን መልካም ልደት ተለመኝታለታለች፣ ይቅርታም ጠይቃለች። የነበረውን ነገር ታስታውሳላችሁ። ብዙ ነገር ነበረ እዚህ ሶሻል ሚዲያ ላይ እና ግን በጣም የገረመኝ ነገር እኔ ሜካፓ ምናምን ሳይሆንና ኤአይ ነው ራሷ ነች ምናምን ብዬ ሁሉ ተጠራጥሬ ነበር። የሰው ልጅ በቀላው ላይ በሚደረገው ነገር ምን ያህል እንደሚቀየር ጃኒ ነች ለማለት ትንሽ ከበድ ይላል ሊል ነበር። ግን ዞሮ ዞሮ ራሷ ነች ይህን ቪዲዮ የሰራችው። እኔና እሱ በጣም ጓደኛ ማቾች ነበርን እስከማውቀው። የመጀመሪያው ፖድካስት ራሱ እሱ ጋር ይሄዳል እንግዲህ አሁን እሱን ፖድካስት ራሱ ሰው ይለኛል እዛ ፖድካስት ለአብራቸው ትሰራል ነበር ይለኛል ነው። እኔ እዛ እንደ ገስት ተጠርቼ ነው እዛ ላይ የቀረብኩትና እሱ ነው እንደውም የጠራኝ ከሌሎቹ ራሱ ነው እንደውም ደውሎ። ሁሉም ጓደኞቼ ናቸው፣ እሱም ጓደኛዬ ነው። እንደውም እሱን ነው ደውሎ የጠራኝና የሄድኩት። ክሊፕም አሁን ሲሰራ ክሊፕም ላይ ገብቼ አግዤዋለሁ። ናስቲ እንደዚህ ያው እንደ ኤክስትራ ከኋላ ገብተህ እንደ ጓደኛ የምትሰራው እንደዛ አግዤዋለሁ እስከማውቀው። ከዛም በላይ ደግሞ በጣም ጓደኛ ማቾች ነን። ብዙ ስንት ሚስጥር አለን ምናምንና ይሄ ነገር ወዴት እንደሄደም አላቅም፣ በምን እንደተነሳም አላቅም። በራሴ ስም እንግዲህ ጸብ አለኝ ብሎ የተናገረው ሰይፉ ላይ ከልጅ ሚካኤል ጋር ነው። ግን ዘፈን ላይ የኔ ስም ነው የተጠራው። እንደውም ስሜን ጠርቶ ስሜን እንዳረፍተ ነገር ነው አክቹሊ የተጠቀመው እንደ ትርጉም እንዳለው ቃል። አላጎበድድም ዝና እንደሱ ሲያምረኝ ብሎ አለፈው። እንደዛ ቢል ዝም ል ነበር። ከዛ ከስር ግን ኤምሲ ይላልና it's directly for you አይደል ነገር the comment no ዘፈኑ ላይ ነው እንደዛ ዝም አልኩኝ። ከዛም በኋላ ተገናኘን። እንደውም የሆነ ጊዜ ሳምቦድ ልደት ጊዜ ተገናኘን። አክብሬ በስነ ስርዓት ቆሜ ሰላም ብየዋለሁ ምንም ነገር እንዳልተፈጠረ በማለት። ከዛ ደግሞ ሁለተኛ ዘፈን ወጣ። ሚዜዎች ምናምን የልጅ ሚካኤል ሚዜዎች አጎብዳጅነ ምናምን ኖ እኔ in the first place እኔ አምን አርቲስት ለሰው ማጎበድደው እኔ ታለንት ከሌለኝ ነው። የሆነ ሰው ጎትቶ እንዲያወጣ የምታረገው ወይ ታለንቱ ከሌለ ወይ አቅሙ ከሌለ ምናምን ነውና ማጎብደድ ማለት ለኔ ትልቅ ዲስሪስፔክት ሆነብኝ። ገባ እኔ ልጅ ሚካኤል ጋር ሄጄ ፊቸሪንግ የሰራሁትን ነው አጎበደድክ የተባልኩት ማለት ነው። ልጅ ሚካኤል አጎበደድክ ነው። ከልጅ ሚካኤል ጋር እሱ ጸብ ስላለው you think he's trying to be relevant? yes relevancy ለማምጣት አንዳንድ ሰው አውቀው ደስ ያደርጋል። relevant ለመሆን አንድ by any means እንደሚባል ነገር እንዳይረሳ ማለት ነው። ግን ያንን ነገር ለማለት እዚህ ጋር ጓደኛህን ረግጠህ አይደለም የምትነሳው። ገባ አብረን ስንት ነገር ውለታ ባለውለታሞች ነንና ያን እንደዛ ተደረገ። እዛ ደበረኝ። ገባ ሁለተኛ ዘፈን ተዘፈንገና የሆነ ሰው ጋር ሳወራ ምናምን ሰው ስም አውጥቶልሃል። እዛ ጋር አንዴ ደግሞ ሰው ከያዘው ይዟል። ሻሼ ትባላለህ ሚዜው ምናምን አጎብዳጁ ምናምን። እኔ ደግሞ ማጎብደድ ማለት እንግዲህ እሱ ያለው ልጅ ሚካኤል አለም ላይ ተጠርቼ ስለሰራው ነው ፊቸሪንግና ተጠርቶ እንግዲህ እንደምታቀኝ ከሆነ ከድሮ ጀምሮ ስመጣ እንዳውም በፊቸሪንግ ነው የምታወቀውና ፊቸሪንግ ሄጄ መስራቴ ያሰድበኛል። እሱ የሚያቀኝ እንዳውም እንደ ወንድም እንደ ጓደኛ ፊቸሪንግ ነው። አሁን ከዘለቀ ገሰሰ ጋር ቤቲጂ ጋር ሳራቲ ጋር ካፖ እስራኤል እያለ በጣም the list goes on ብዙ ሰዎች ማህደር ጋር የሚባል እንደዚህ ብዙ ሰዎች ጋር የሰራሁትና ያ የመጣውበት ነገር ነው። በፊቱ የልጅ ሚካኤል የመጀመሪያው አልበም ላይ እና አክብሮ አልበሜ ላይ ግባ ቢል አጎበደድኩ ማለት ነው። ለሱ ላይ አልገባውም። ጠርተኸኝ ና እንስራ ካልከኝ የኔና ያንተ ዩኒቲ ነው እንዳውም እሱ የሚያሳየው። የኔና ያንተን ፍቅር ነው የሚያሳየው። አብረን መስራት እንደምንችል ነው የሚያሳየው። ውስጣችን ቅራኔ እንደሌለም ነው የሚያሳየው። ያን ነገር አውጥተህ አጎበደድክ ስትለኝ ሌላ ነገር ነው የሚሆነው። ሁለተኛ ዙር ሲዘፈን አልቻልኩም። ፕላስ
ጣሏቸው የሚላቸው ልጆች በሙሉ ስማቸውን ሜንሽን አላደረግም። ዳይሬክትሊ ስሜን ሜንሽን አድርጎ ነው። እናት ያወጣችልኝን ስም ሜንሽን ያደረገን ሰው ደግሞ አለቀው። you went hard ስም ተጣርቶ ማለት እንደዚህ አይነት ዲስትራክ እኔ አነስቲ ማለት ነው በኢትዮጵያ ሌቭል እኔ ሰምቼ አላውቅም። ለማካበር አይደለም ሰው ይለኛል። እንደውም በቃ አንተ አይደለም የጻፍ AI ነው ሌላ ሰው ነው AI ዋይትስ ምናምን ይለኛል ሰው ና ዲድ ባይ ማይሰልፍ። እሱ ቤት እስክሪብቶ ካለ እኔም ቤት እስክሪብቶ አለ። እሱ ሶስተኛው ዘፈን ሊጨርስ እንደውም ቀለሟ እያለቀች ነው። እኔ ጋር ገና ድፍን ነው ተገባ ቀለሙ ሙሉ ነው። በኋላ መሄድ ከተፈለገ ግን አሁን በዚህች አጋጣሚ መናገር ፈልገው ቢኒዬ this is my first and my last ደግሞም ዲስትራክ እድሜ የማይፈቅድም የሚውዚክ የመጣሁበት ክሪየር የማይፈቅድም እዚህ ጋር ያስቀመጥኳቸው ፋን ቤዝ ምናምን ስንት ነገር ያው እንግዲህ ይሄ ዲስትራክ እንትን አዙሪቱ ቀጥሎ ሳሚዳንም እዚህ ውስጥ ጨምሮ ሳሚዳንም ትልልቅ ሰዎች ናችሁ፣ ምንድነው በዚህ ሰዓት መሰዳደብ? ለታናናሾቻችሁ ጥሩ ትምህርት አስተምሩ እንጂ የሚል ቪዲዮ ሰርቶ ነበር። ለሱ ደግሞ ሲያምረኝ መልስ ሰጥቶታል። ቀንተነው አይነትም ነገር ያለበት ነገር እየተመላለሱ ነው። እነሱን ቪዲዮዎች እናያለን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day ኤምሲ ሲያምረኝ ይሄ ቪዲዮ ላንተ ነው። እንግዲህ ትላንት አንድ ቪዲዮ ልከብኛል፣ የኔን ደግሞ ምልከታ ዛሬ አስቀምጣለሁ። አይ ሆፕ ይሄ ኮንቨርሴሽናችን ለጥሩ ይሆናል ብዬ ነው ማስበው። እንግዲህ እኔ ሚስ አንደርስታንድ ተደርጌያለሁ ብዬ ማስበው ያለ በቂ ዕውቀት ነገሩ እንደተናገርኩ ተደርጌ ተወስጃለሁ። ኖ እኔ ለተናገርኩት ነገር በደንብ በቂ ዕውቀቱን ይዤ ነው። አንዱ እንግዲህ ካልከው ራፕ ሚውዚክ የጀመረው ብሮንክስ ውስጥ ነው ያልከው ልክ ነው። እዛ ከጀሜይካ ኪንግስተን የመጣው ዲጄ ኩል ሃንክ ነው ምናምን ሄክ የሚባል ሰውዬ ነው። እሱ አከራካሪ ነው። ከሱም በፊት ደግሞ አንድ ኖ የሚል ሚውዚክ አለ ምናምን። ይሄ ሰርፌስ ላይ ያለ ነው ልጅ ነው፣ ሁሉም ሰው ገብቶ ሊያዩ ይችላል። ብሮንክስ ግን እኔ እዛም ሄጃለሁ፣ ብዙ ጊዜ አሳልፌያለሁ። በየአመቱ እንግዲህ አሜሪካ ውስጥ ቱር አደርጋለሁ፣ ብዙ ጊዜ ይሄዳለሁ። ሚውዚክ ቪዲዮም ሰርቼባታለሁ። ኒውዮርክ በጣም የምትመቸኝ ከተማ ነች። ወደ ላይ የሚለውን በድሪል ቨርዥን መላ ሪከርድስ ዩቲዩብ ላይ አለ። ሻራቱ መላ ሪከርድስ ነባዩ ኤንጂ ከነሱ ጋር እዛ ሚውዚክ ቪዲዮም ሰርተናል እና በደንብ የማውቀው ቦታ ነው። እስከዛሬም ድረስ እከታተለዋለሁ። አሁን ላይ ያሉት ዋያኖቹ ራሱ የሚሰሩትን ነገር ምናምን እከታተላለሁ ልልህ ነው። እና የራፕን ነገር በደንብ እከታተላለሁ። አንዱ በዋነኝነት ያወራ ነው ስለ ቢፍ ነው። ቢፍ በአሜሪካ ኮንቴክስት ካየው መጨረሻው ሞት ነው። አሁን ከትልልቆቹ እንኳን ብንጀምር ቱፓክ ቢጊ፣ ቱፓክ እዛ ቬጋስ ከኦርላንዶ ኪፊዲ ምናምን በቼን እዛ ሞተ። ዴስ ወሬቨር ሹግ ናይት ምናምን ሞት ነው። ይሄኛውም ኤልኤ ሄደ አልበሙን ሊያስተዋውቅ ሬድ ላይት ላይ ተገደለ፣ ሞተ። ኢንዳፕ ያደረገው እንደውም ከዛ በፊት ናዝ እና ቱፓክ መስሎቻቸው ምናምን ስትራፕዶ ነው ምናምን ሄደው ኒውዮርክ ላይ ናዝ ፓስ ሰጠው ተባለ እንጂ ሊጫረሱ ነበር ከዛም በፊት። ሶ ቢፍ መጨረሻው ያጥያጥና ሞት ነው። አሁን በቅርብ እንኳን ብታ ኒፕሲ ሃስል ሉክ እኔ ኤልኤ ድረስ ሄጃለሁ። የሱ ሜሞሪያል ላይ ያ ኤሪክ ሆልደር ነው ምናምን የሚባለው ከሱ ጋር ሞት ነው የገጠመው። ፓፕ ስሞክ እዛ ኤልኤ ሄደ፣ አድሬሱ ተገኘ ምናምን ሞት ነው። ሊዘርፉትም ምናምን ቢሆን እንደዚህ አይነት እንትን ያላል። ኪንግ ቫን አንድ ኳንዶ ኦርላንዶ የሚባል አንድ በጣም እንትን አለ ሰይጣን የሆነ ልጅ ከሱ ጋር ቢፍ አደረጉ። ከክለብ ሲወጣ ተገደለ። እሱ ሞት ነው። ዳልፍ ያንግ ዳልፍ ከያንጋሪ ጋር ከሚባለው ጋር እንትና 100 ሻት እሱ ሞት ነው ያጋጠመው። ያን የመሰለ ልጅ ማለት ነው። ሌሎችም አሁን ፉሊዮና ያንጌስ ብታየው የነሱ በጣም እንደውም ዘግናኝ ነው። ይሄኛው ሆዋ ስሞክ የሚል አለው ያንጌስ የገደልኳቸው ምናምን የሚል ያ ደግሞ 23 ምናምን በርዝዴይ የነዚህን ልደት ሲያከብሩ የገደላቸዋል። በኋላ ላይ ግን ፉሊዮ ለሞት ነው የተዳረገው ማለት ነው። ሌሎቹንም ሊል ሎድን ብታያቸው እሱ እንኳን ጓደኛው ተሳስቶ ገድሎ ያ በዲፕሬሽን ምናምን ራሱን አጠፋ። እነ ጁስ ወርልድ እሱም ያው የሆነ እንትን ወስዶ ምናምን የሞተው ኤክስኤክስ ምናምን እሱም መኪና ውስጥ ምናምን የተገደለው። ይሄ በኦዲየንስ የሚያብጥ ነገር ቢፉ መጀመሪያ በስድድብ ይጀምራል፣ ከዛ ደግሞ ወደ ፊስት ይጀምራል፣ ከዛ ስለት አለ፣ ከዛ በኋላ ምናምን
አይጠግብም። ከሞትክ በኋላ ግን አንተ ሞታል ወደዛ ዞር ነው የሚለው። በኦጂስ ደግሞ ሲሆን ደስ አይልም። አሁን ለምሳሌ ሪሰንትሊ ብታዩ 50 ሴንት ከቲአይ ጋር አድርጎ ልጆቹ ምን እንዳልጂ ነው የእናታቸውን ፎቶ ሲለጥፍ ያንተ እናት የሞተችውን ሚስ ጆንሰንን እስኪ ከግሬቭያርድ አውጣት እቺ የምታስጠላ እናት ምናምን ያሉት። ይሄ በጣም በዚህ በኢትዮጵያ ሁኔታ ስታው በጣም ትንሽ ጨነቅ የሚል ነው። ደብር ይላል በኦጂስ እና አንተ ዩ ጋይስ አር የዚህ ደግሞ ኦጂስ ናችሁ እና እናንተን ስምምነት ምናምን ነው የምፈልገው። አይ አንደርስታንድ አሌክስ ንጉስ ሊሆን ይችላል መነሻው አንተን ስሜታ ያርጎ ሊሆን ይችላል። ግን ደግሞ ከዚህም የበለጠ ከዚህ የተሻለ መፍትሄ ሊመጣለት ይገባ ነበር። አሁን የቢፍ ዘፈን ወይ መድረክ ላይ አይዘፈን ወይ እርቅም ስታደርግ እዛው አለ ምናምን የሚያስጨንቅ አይነት ስሜት አለው። ትንሽም ደግሞ ሄደት ብሎብኛል ለኔ ገባ የተነሱት ሀሳቦች ምናምን። ለምሳሌ በስሬ ልጆች አሉ ብላ እና ታዲያ አንተ በስር ላሉ ልጆች የምትነግራቸው ነገር ተምሳሌት የምትሆናቸው ነገር በየትኛው ሳይድ ነው? በዚህኛው ከሆነ እነሱ ደግሞ ያንተን 10 እጥፍ ለማድረግ ሲሞክሩ ሌላ ጣጣ ውስጥ ነው የሚገቡት አይደል እንዴ? አሁን ላይ የሀገራችንን እንግዲህ የድሪል ሲኑን ያው በጣም የሚያማምሩ ልጆች በደንብ ጉልበት ያላቸው አቅም ያላቸው ልጆች መጥተዋል። ግን ከስለት ጋር ከምናምን ጋር ምናምን እየሆነ በጣም ወደ አስቸጋሪ ሁኔታ እየሄደ ነው። ያ ደግሞ ኢንዳፕ የሚያደርጉት ወዴት ነው ብለህ ስታስበው ለቤተሰብም እንደ ማህበረሰብም እንደኛ ደግሞ እንደምንወዳቸው እንደ ተመልካችም ደግሞ ደስ አይልም። ወዴት እንደሚያመሩ እናውቃለን። ወደ ቢዝነስ አይቀየር ምን አይል ህይወት አይለውጥ ያ ነገር ገባ። ስለዚህ እኛ እንደውም ከዛ ከላይ የሆነ ነገር ትንሽ ይህን የሚያረጋጋ ምናምን ነው መሰጠት ያለበት እንጂ ያንን የሚያባብስና ተምሳሌት የሚሆን አይደለም። ስለ ሩፍታፕ አንስታለሁ። ሩፍታፕ እንግዲህ በኮሮና ጊዜ የተጀመረ ነው። እስካሁን ይምራን፣ ቤቲን፣ ኤዮቪን እነዚህ ከሚሊዮን ቪው በላይ ያገኙ ናቸው እና አምጥተናል። አሁን ደግሞ ሌሎቹንም አዳዲሶቹን እየቀረጽን ነው እያወጣን። በዚሁ ግን አሁን ሳላመሰግን ማላልፈው ብሊንግ ነው። ሚስተር ብሊንግ በጣም ከድሮ ጀምሮ ነው የምንታወቀው። ሻራውት ብሊንግ አዳዲስ ልጆችን እያመጣ ነው። አሁን እሱ ቢሰዳደብ ልጆቹን ከሱ ምንድን ነው የሚማሩት? ከሱ እንዲያውም በደንብ የተረጋጋ ማንነት ምናምን ነው የሚጠበቀው እንጂ ኦጂ ሆነ ደግሞ ጭራሽ መሰዳደብ በደንብ እሱም አይመጣውም ልልህ ነው። እና ያንን ምንም ማስመር ያስፈልጋል ገባ። ስለኔ ስለ በዝ ምናምን ያወራ ምን እኔ ሳሚዳን የሚለው እኮ ኦልሬዲ ኢትስ ቢግ እና አንተም ኮሜንት ስር መጥተውም ካደረጉ ያኮ በዝ ነው የሚባለው ነው። የራሴ ኢንቫይሮንመንት ነው በዛ ውስጥ ነው። እኔ እንግዲህ በሚውዚክ ውስጥ ብዙ ነገር አበርክቻለሁ። I have a lot of hit songs አሁንም እያበረክቱ ነው እየሰራው ነው። በሙዚቃ በጣም ብዙ የተጠቀምኩኝ ነኝ። ትልቅ ደረጃ ደርሻለሁ። ለታናናሾችም ከኔ እድሜም ላሉ ከኔም በላይ ላሉ በጣም ተምሳሌት የሚሆን የህይወት ስታይል ነው ያለኝ። ሁሉ ነገር ግን ያገኘሁት በሙዚቃ ነውና ሙዚቃን ማክበር በዛ ውስጥ ደግሞ የሚገኝን ጥቅም ሁሉን ነገር ደግሞ በስነ ስርዓት ማድረግ ያስፈልጋል ብዬ ከማስባቸው ውስጥ ነው እና ይህንን ለማለት ነው። እና ወዴት ነው የሚሄደው ነገር ምንም እንትን አይደለም ሴንስ የሚሰጥ ስላልሆነ እንዲያውም I have a challenge for you guys። አንተም አሌክስ ንጉስም እዚህ ሩፍታፕ ሚውዚክ ከኔ ጋር ሙዚቃ መስራት እንችላለን። በራሳችሁን ፕላትፎርም ደግሞ እንስራም ካላችሁ እኔ ብቻ የምፈልገው የእናንተን ትንሽ መቀራረብና አብሮ መሆን መጠንከርና የራፕ የሀገራችንን የራፕ ሲን ከፊት ለፊት ሆናችሁ እንድትመሩ ነው እንጂ በዚህኛው ሁኔታ የሚገኝ በዛ አሁን በዚያ ላይ በመቶ ሺዎች ምናምን የተገኘው በዝ ላይክ ሚሊዮንም ቢሆን 10 ሚሊዮን ቢሆን ደስታዬ ነው በበጎ ከሆነ። በዚህኛው ግን ምን ብዙም እንትን ሚል ነገር አይደለም እውነት ለመናገር እና ይሄ እንደው ትንሽ እንደ ተቀንቶብን ምናምን አይነት ነገር ከሆነ ብሮዬ we have got like a lot of hit songs ምን ይዘራል ብለን ወደ በጎ ነገር ምናምን ካልተቀየረ እና ከዛ አንፃር ይሄ ከእንትን አትየው። ለምሳሌ አዘ ሬጌ አርቲስት አንተ ስለ ፍቅር ኦፍ ኮርስ ምን እየተናገርኩ ያለሁት እኮ ስለ ፍቅር ነው። ተስማሙ፣ ተቀራረቡ፣ በዚህ ሁኔታ ራሳችሁን አታቅርቡ ነው ያልኩት። እና እኔን ካየኸው ለበጎ ነው። ቻሌንጅ አደርጋችኋለሁ ሁለታችሁ ከመጣችሁ ሩፍታፕ ራሴው ሙዚቃ ሰርቼ ምን ብዬ አብረን ሶስታችንም አንድ ሚውዚክ መስራት እንችላለን ብዬ አስባለሁ። ከዚህ አንፃር እንድታየው ነው። I have a big respect for you እና በጣም ነው ማከብረው ዋላ። ያው እንደሰማችሁት ብሎታል። የኔ ወዴት አደላ ብትሉኝ እኔ ወደ ሳሚዳን ነው ማደላው።
የሚላቸው ነገሮች ትክክለኛ ነገሮች ናቸው በአብዛኛዎቹ። እነሱ መተው አለባቸው። የሚስ ያምረኝን መጀመሪያ እንደሰማችሁት እድሜ የማይፈቅድም ከዚህ በኋላ የመጨረሻ ነው አይነት ነገር ሲል ሰምተናል ፖድካስቱ ላይ። ከዛ በኋላ ግን የመጨረሻ መልስ ደግሞ መልሶ ሰጥቶታል ሳሚደን። ሳሚሻ እንዴት ነህልኝ? ሰላም ነው ወይ? ትላንት የሰራኸው ቪዲዮ ደርሶኛል፣ አይቻለሁ፣ ብዙ ሰው ታጋርጎኛል። ስለዚህ ለሱም እንግዲህ ኤክስፕሌን ማድረግ አለብኝና አንዳንድ ነገሮች አሁንም ትላንት እንዳልኩት ክሊር አውት ማድረግ ያለብኝ ነገሮች አሉ። እሱን ልናገር መጥቻለሁ። ሳሚዬ እንግዲህ በዚህ ራፕ ባትል ውስጥ ብዙ ህይወታቸውን ያጡ ሰዎች አሉ ብለሃልና አንዳንዶቹ እዛ ውስጥ ከጠቀስካቸው ውስጥ እንደሌሉበት ልነግር ነው። ኒፕሲ ሃስልን፣ ፓፕ ስሞክን፣ ትሪፕል ኤክስን፣ ጁስ ወርልድን ምናምን እንድታወጣቸው ለማለት ነው። ምክንያቱም የጓደኛ ጸብ የተነሳ ከሙዚቃ ውጭ የተነሳ ጸብ አለ። በሮበሪ ነፍሱን ያጣለ እነ ፓፕ ስሞክ፣ ጁስ ወርልድ፣ እነዚህ ዲፕሬሽን እያልክ መቀጠል ትችላለህ እና እሱ አለ። ከዛ ውጪ ወደኛ ሀገር ስታመጣው ከቤት ውስጥ ይጀምራል። እንካ ሰላምታ በሚል ነገር ማለት ነው። ከዛ ወጣ ስታረገው ደግሞ አዝማሪ ቤት ስትሄድ ብር ሰተህ መቼም ብር እየሰጣቸው አበባ እንዲሰጡህ አይደለም። አዝማሪ ቤት ስትሄድ አዝማሪ ቤት ያው ነተፋ ነው እና ወይ ማሲንቆ መቺው አዝማሪዋ ማሲንቆ መቺውን ደግሞ ከከስተመሩ ውጪ ደግሞ እርስ በርስ ደግሞ ሲነታተፉ ደግሞ ያ ዳትስ ፋን እና ወደ ውጭ ሀገር ደግሞ እንውሰደው ከተባለ ደግሞ ዋይልድ ናውት የሚባል ሾው አለ። እንዳውም በጣም በሚገርም ሁኔታ እሱ ሾው ምን ያህል ሰርቫይቭ እንዳደረገ ልነግርህ እፈልጋለሁ። በዚህ አጋጣሚ ከ2005 ጀምሮ እስካሁን ድረስ አለ ይሄ ሾው እና ስንት ሲዝን ያለው? ወደ 21 ሲዝን አለው። ውስጡ ስንት ኤፒሶድ እንዳለው እንግዲህ አስበው። እና ያ ሾው ኦልሞስት 75% በላይ እንደዚህ ባትል መደራረግ ነው። በተለያዩ ጌሞች አድርገውት ማለት ነው። እና በውስጡ ደግሞ በጣም ራሳቸውን ይሄ ራፕ ባትሉ ጠቅሟቸው ራሳቸውን የቀየሩ ብዙ ሰዎች አሉ። እና ካሲዲን ማለት ትችላለህ፣ ሜት ሃፈር፣ ሬሚማ፣ ቻርሊ ክሊፕስ፣ ሂትመን ሃለ፣ ኮንሲስተንት እያልክ ሊስት ጎዞን መጥራት ይቻላል። በጣም የቀየሩ ሰዎች አሉ። እና ይሄ ነገር ጠቅሟቸዋል ማለት ነው። እና እኛ 100% ያንን ነገር ኮፒ ያደረግን ማለት አይደለም። ለምሳሌ አሁን አንተ 100% ሬጌን ኮፒ ያደረግከው አይመስለኝም፣ እርግጠኛ ነኝ። ምክንያቱም ሬጌ የሚታወቀው ምንድነው ከድራግ ጋር ከዊድ ጋር ምናምን ይባላል። እና ማሪዋና የሚል ዘፈን አለ፣ ጋንጃ ፋርመር የሚል ዘፈን አለ፣ የድሮ ዘፈን። እና አንተ ያንን ነገር ሳይሆን ጥሩን ነገር ይዘን የመጣው አይደለ? እኛም ደግሞ የሂፕሆፕ ካልቸሩን ራፕ ባትሉን ይዘን ስንመጣ ሽጉጡን ይዘን አልመጣንም። እችን የቃላት ጦርነቷን ብቻ ነው። ምንም ውስጥ ደግሞ እንዳልገባን ደግሞ እንደ ምሳሌ ልሰጥ የምፈልገው ምንድነው ልጅ ሚካኤል እና ቴዲዮ ለረጅም ዓመት እንግዲህ ሞርዳን ዴኬድ በዚህ ነገር ውስጥ አሉ። አልበማቸውም ላይም ሲያወጡ አንዳንድ ዲስትራክ ይከታሉ። ስለዚህ የቃላት ጦርነት ነው እንጂ ነፍስ ማጥፋት ደረጃ አልደረሱበትም። ምንም ያየነውም ነገር የለም። እና ፈሪሃ እግዚአብሔርም ያለን ሰዎች ነን። እዛ ነገር ውስጥ የምንገባም አይደለንም። እዛ ደረጃ ማንደርስም ቃል እገባልሃለሁ። ከዛ ውጪ የትም ቦታ ሄደ ፐርፎርም አታደርገውም ላልከኝ፣ አይጠቅምምም ላልከኝ፣ አሁንም አየህ እቺ ነገር ነው ግልጽ ላደርግልህ የምፈልገው። ሂፕሆፕ ከውጭ ስለመጣ የውጭዎችን ኮፒ አድርገናል። ኬንድሪክ ለማርን እንደ ትልቅ ምሳሌ ልሰጥህ እፈልጋለሁ። ኬንድሪክ ለማር ናት ላይክ አስ የሚለውን ዘፈን ሲያወጣ፣ ይሄን ዲስትራክ ለድሬክ ሲያወጣ የትም ፐርፎርም አታደርገውም ላልከኝ ነው። ፓፕ አውት የሚባል ኮንሰርት ላይ ከ5 ጊዜ በላይ አይ ቲንክ 6 ጊዜ መሰለኝ ይሄን ዘፈን ፐርፎርም አድርጎታል። ሊትራሊ እሷን ዘፈን ማለት ነው እዛ ሾው ላይ እና ግራሚ በልቶበታል ሳሚዬ። ከዛ ውጪ ደግሞ ሱፐር ቦል ዓለም አቀፍ በሚታይ ስንት ሚሊዮን ህዝብ ቁጭ ብሎ የሚያየውን ሃፍ ታይም ላይ እንግዲህ ይሄንን ዘፈን ፐርፎርም አድርጎታል። ስለዚህ ይሄ ነገር ጠቅሞታል። አልበሙን እንዲሸጥ ረድቶታል። ቱር እንዲያደርግ ረድቶታል። ጠቅሞታል ማለት ነው። እና ሳሚ ያንተ ዲስ ኮሜንቶች ራሱ ቢጠራቀሙ 1-2 ዲስትራክ አይወጣውም ብለህ አታስብም? እና ደግሞ ኔክስት ጄኔሬሽን ከስር ያሉትን ምን ታስተምራለህ ምናምን ምን ትጠቅማቸዋለህ ምናምን ላልከው ትላንት ብዬ ነበር። በስሬ ምን እያረኩ እንደሆነ አታውቅም ብያለሁ። እና እንዳውም ወደ ቲክቶክ ኮሜንቴ ወደ ስር ገባ ብለህ ካየህ ምንድነው የሚባለው ክፍት የስራ ማስታወቂያ እስኪመስል ድረስ እንደዚህ ችሎታ ያላችሁ ልጆች ኤዲት ማድረግ የምትችሉ እንትን ማድረግ የምትችሉ ልጆች እያልኩኝ ጠይቄ ከነሱ ጋር እየሰራሁ ነው። ከብዙ አዳዲስ ቪዲዮ ኤዲት ማድረግ ከሚችሉ ልጆች ጋር ክሊፖችን ከነሱ ጋር ነው የምሰራው። አልበም አርት ከነሱ ጋር ነው የምሰራው። ከዛ ውጪ ደግሞ ግጥሜን እስቲ ቼክ አድርግልኝ ይሄንን ነገር ምን ማስተካከል አለብኝ ምናምን የሚሉ ፐርሰናሊ ዲኤም የሚያደርጉ ልጆች አሉ። ከነሱ ጋር እነሱንም በእንደዛ አይነት መልኩ ተባበራለሁ። ከዛ ውጪ ደግሞ ቢት የሚሰሩ ልጆች አሁን
እኔ ኢፒ እየሰራው ነው እና ኢፒ የሚሰሩ ልጆች በሙሉ አፕካሚንግ አዳዲስ ታለንትድ እብድ በቃ በጣም ቦምብ የሆነ እንትን አይዲያ ያላቸውና ችሎታ ያላቸው ልጆች ጋር እየሰራው ነውና ኢቭን ማይ ላስት ዲስ ትራክ እንግዲህ የሰራሁት አትናኤል የሚባል ገና ታዳጊ ልጅ ነው። በዚህ አጋጣሚ አትናኤልን ማመስገን እፈልጋለሁ። የሚገርም ዶፕ ትራክ ነው የሰራልኝ። አመሰግናለሁ ወንድሜና እኔም በአቅሜ እንግዲህ እነሱን ነገር እየተባበርኩ ነው። ቻሌንጅ ላስቀምጥላችሁና ኑና እኔ ጋር እስቲ ሶስታችንም አንድ ላይ አንድ ስራ እንስራ ላልከው እንግዲህ that's another story. thank you for the offer. ደስ ይለኛል። ምን ሄድበት ይሆናል እሱ ነገር ወደፊት እና አንተ እንዳልከው ሙዚቃው በጣም ጠቅሞኛል እንዳልከው እኔም ሙዚቃው ይሄ ሂፕ ሆፕ የኖርኩበት ነው። ብዙ ጠቅሞኛል፣ ብዙ ነገር አትርፌበታለሁ እና እኔ am already established። ስለዚህ አንተ እንዳልከው እነዚህን ከስር አነሳቸዋል ያልካቸው ልጆችን ሌሎችንም ልጆች ጨምረህ አቅሙ ካለ ሂፕ ሆፑን አሳድግልን ባይ ነኝ። አመሰግናለሁ። ኤምሲ ሲያምረኝና ሳሚዳንን አረ እናገናኛቸው ጋይስ እናት እንዲቱን ሊባባሉ ነው። እየተከታተሉ እኮ ባለጌ ነው በቃ ገብቶሻል። እየተላላስ አራተኛ ቪዲዮ ደርሷል። አምስተኛ እንጠብቃለን። አረ ኤምሲ ሲያምረኝ እንዲህ ተናግሮማ ሳሚዳን እንዳትሰባ። ስለ ሁለቱም የመጀመሪያ ቪዲዮአቸው ላይ ነጥብ ጣሉ። ሳሚዳን ባይነገር አሪፍ ነበር። እንደ ይሄ ዲስ መደራረግ ዕውቀት አይጠይቅም እንደዚህ አይጠይቅም ምናምን ብሎ ስራቸውን ባያጣጥል አሪፍ። ትላልቅ ሰውና ባያጣጥል አሪፍ ነው። ራፕ ነው። ዲስ መደራረግ ኖርማል ነው። አያገዳድላቸውም ምን አይላቸውም። ገብቷል። አሁን ኤምሲ ሲያምረኝ የሚገርም ዲስ አውጥቶ በቃ የሌለ ድጋሚ እንደ አዲስ እየተሰማለት ነው። አሌክስ ንጉስም እንደዛው ምናምን እንደውም ተጠቃቅሶላ ቢዘፍኑት አሪፍ ነው። ይሄ ውጭ ሀገር ያሉት ጋንግስተር ይገዳደላል ቢገናኙ አይደባደቡም። ምን ኤምሲ ሲያምረኝ ገብቷል። አሪፍ ነገር ነበርና ኤምሲ ሲያምረኝም ደግሞ መልስ ስሰጥ እንዴ ቅናት ባይዝ ጥሩ ነው ምናምን አላለውም ሳሚዳንን። ኧረ በለ አሁን ነገ ወደ ፕሮግራም ላይ ስትገናኙ ኧረ በጣም እንዳይደብራችሁ። ቅናተኛው ገላላላላ በዛ ላይ አንተ ለማታውቀው ነገር ውስጥ ገባህ ምናምን ሲለው ሳሚዳን ደግሞ መጣችና እኔ ኒውዮርክ ሲቲ እንትን ምናምን ክሊፕ ምናምን የሰራውበት ቦታ ነው አውቀዋለሁ ምናምን ብላ ፍሌክስ። እኔ ነኝ ባንተ ምቀ ነው እኔ በሙዚቃ ትልቅ ቦታ የደረስኩ ሰው ነኝ። የሌለ በቃ አርቲስቶች የላንተ ይሄም እኮ ዲስ ነው በረግ ዜማ የለውም እንጂ የራሱ ዲስ ነውና ፓርት ፎር ኤምሲ ሲያምረኝ ሰርቷል። ሳሚዳን አረ በቃ ዙሩን አክረው እንደ ኮሜንት ስጥት አድርገው ከዛ ኤምሲ ሲያምረኝ ዲስ ትራክ ይለቀል ያብድለታል ማለት ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።